ከመነሻው ኢትዮጵያ እየመከረች አይደለም። የብልጽግናዋ ኢትዮጵያ የአብይ አህመዷ ኢትዮጵያ እያበደች ነው ብለህ ብትገባ አንተ ወገን እንዳትመስ እንዳትተኩሳው ወገን የታለ በዚህ ድርጊት ላይ በዚህ ስላቅ ላይ እየተሳተፉ ያሉ የምክክር ኮሚሽን ሰዎችም ሆነ ሌሎች የሚያፍሩበት ታሪክ እነሱ ብቻ ሳይሆን ልጆቻቸው የልጅ ልጆቻቸው ለዘመናት የሚያፍሩበትን ጥቁር ታሪክ እየጻፉ ወደ ጎጃም ውስጥ እየተደረገ ስላለ ውጊያ ከመምጣታችን በፊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚንቀሳቀስባቸው እና በሚታገልባቸው ሁሉም አካባቢዎች ውጊያዎች እየተደረጉ ነው። ወለጋን ጨምሮ ማለት ነው። ለምሳሌ ወለጋ አካባቢ ዛሬና ትናንት በተደረገ ጠንከር ያለ ውጊያ 15 ያክል የጠላት የሰራዊት አባላት የተወገዱበት 28 ክላሽንኮቭ ጠመንጃዎች የተማረኩበት 19 የፋም ኤጅ ቦምቦች 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች እና በርከት ያሉ ተተኳሾች የተማረኩበት ውጊያ ተደርጓል። በዚህ ውጊያ የጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ክፍለ ጦር፣ አንገር ጉትን ክፍለ ጦር፣ ታፈራለ ሙሳ ተናው ክፍለ ጦር የተሳተፉበት ጠንካራ ውጊያ ወለጋ አካባቢ ተደርጓል። ለተከታታይ ሰዓታት ለ5 ሰዓታት የወሰደ ውጊያ ነው የተደረገው። ጠላት መድፍ ዙ 23 ሞርተር በማሰለፍ ከባድ ዝግጅት በማድረግ ውጊያ ያደረገ ቢሆንም በአካባቢው ላይ የነበረው የወገን ኃይል በከፍተኛ ጀግንነት ተዋግቶ ድል ማድረግ ችሏል። ውጊያ የተደረገው ምስራቅ ወለጋ ዞን ጉቶ ጊዳ እና ስቡ ስሬ ወረዳዎች በሚገኙት ልጎና መርካቶ ከተሞች ላይ ነው የተጠናከረ ወታደራዊ እርምጃ የተወሰደው። በሌሎችም አካባቢዎች በተመሳሳይ ኮዎች ተገኝተዋል። በወሎም ውጊያዎች እንደቀጠሉ ናቸው። ይሄ እንደተጠበቀ ሆኖ ከሰሞኑ በተለየ ሁኔታ የጎጃም እንደጋማ ወረዳዎች የጮቄ ሰንሰለታማ ተራራን ተያይዞ ያሉ የወገንን ይዞታዎች ለመቆጣጠር ጠላት በአይነቱ ልዩ የሆነ ዘመቻ ማድረጉ ይታወቃል። በተለይም ብረት ለበስ ተሽከርካሪዎችን ጨምሮ በርካታ የቡድን መሳሪያዎችና ጅምላ ጨራሽ መሳሪያዎችን በማሰለፍ በብዙ አቅጣጫዎች እንቅስቃሴ አድርጓል። ከፍተኛ የኃይል እንቅስቃሴ ካደረገባቸው ቀጣዮች መካከል በማቻከል ወረዳ ከአማኔል ወደ ደጋ ሰኛ አቅጣጫ እንቅስቃሴ አድርጎ ነበር። ለ2 ቀናት ያክል የወገን ኃይል ከፍተኛ ውጊያ ሲያደርግ ነው የቆየው። ከ4 ቀናት ተከታታይ ውጊያ በኋላ በዛሬው ዕለት ደጋሰኝ ከተማን በወገን ቁጥጥር ስር ማዋል ተችሏል። በሌላ አቅጣጫ ከደንበጫ ተነስቶ በ2 አቅጣጫ ኮረብታ ወደምትባል ከተማ የተንቀሳቀሰ የጠላት ኃይል እንዲሁ የደንበጫ ያለው ኢንጂነር ክበር ተመስገን ሻለቃ በከፍተኛ ጀግንነት ሲከላከል ነው የሰነበተው ሳምንቱን። በሌላ በኩል ከደብረ ማርቆስ ስናን ከስናን ወደ ጮቄ አቅጣጫ የተንቀሳቀሰውን የጠላት ኃይል ደግሞ እንዲሁ እዛ አካባቢ ያሉ ሻለቆች በተቀናጀ መንገድ ውጊያ በማድረግ ሲከላከሉ ቆይተዋል። ዛሬ እንዲሁ ከባህር ዳር በመነሳት በገረገራ ወደ ዋሸራ የተንቀሳቀሰውን ኃይል የ33ኛ ክፍለ ጦር በከፍተኛ ጀግንነት ሲዋጉሏል። በርከት ያሉ ምርኮችንም ማግኘት ተችሏል። በዚህ ዘመቻ ጠላት ቢኤም ሮኬቶችን፣ መድፎችን፣ ሞርተሮችን እና ሌሎች ከርቀት የሚተኮሱ ጅምላ ጨራሽ መሳሪያዎችን በጣም በሚያሳዝን ሁኔታ ዜጎች በአካባቢው የሚንቀሳቀሰው ማህበረሰብ በሚንቀሳቀስበት ሰዓት እየጠበቀ በዘፈቀደ ወደ የትኛውም አቅጣጫ በመተኮስ በርካታ ሲቪሊያን ላይ ጉዳት አድርሷል። በወገን በኩል በሰራዊታችን በኩል የደረሰው ጉዳት ያን ያክል ከባድ የሚባል አይደለም። በጠላት ላይ ግን ከፍተኛ ኪሳራ አድርሰናል። ጠላት ይህንን ወታደራዊ ዝግጅት ለወራት አስቦና አቅዶ በዋናነት ትልቁን የፋኖ ትልልቅ ቤዞች ናቸው የተባሉ ቀጠናዎችን ጉዳት በማድረስ ወይም እዛ አካባቢ ጠንካራ ኦፕሬሽኖችን በማድረግ ወደ ሌላኛው የጦርነት ውደት ለመንቀሳቀስ አስቦ ሄደበት ርቀት ነው። ጥምር የሰራዊት እንቅስቃሴ ለማድረግ ነው። ጠላት በአንድ በኩል እንቅስቃሴ በሚያደርግ ጊዜ በሌላ አቅጣጫ ደግሞ እንዲህ በፋግታ ለኮማ ወረዳ ከአዲስ ቅዳም ቅርብ ርቀት ያለችዋን ፋግታ ከተማ የወገን ኃይል በቁጥጥር ስር መዋል ችሏል። በሌላ በኩል ሰከላ ውስጥ እንዲሁ አጉት የምትባል ከተማን የወገን ኃይል በቁጥጥር ስር ማዋል ችሏል። ስለዚህ በተለመደው የውጊያ ስልት በደፈጣ ጠላት ላይ ጉዳት ከማድረስ ጎን ለጎን ደግሞ
የሳሳ የጠላት ኃይል ባለባቸው ቦታዎች በመግባት በጠላት ላይ ከፍተኛ ጉዳት ያደረስን እና የጠላትን ከፍተኛ ወታደራዊ ወረራና ዘመቻ በከፍተኛ ጽናትና ቁርጠኝነት በመመከት ላይ ነው የምንገኘው። ሁሉንም የተሸከማቸውን ቅንቡላዎች ያለምንም ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው። ወደ ሁሉም አቅጣጫ መድፎች አንድ የጠላት ይዞታ ወደ የትኛውም ኢቭን ራሱ ጠላት ወዳለበት ይዞታ ጭምር በሚደርስ ርቀት ይተኮሳሉ። በኤም ሮኬቶች በብዙ አቅጣጫ ይተኮሳሉ። አንዳንድ ቦታ ስራ ላይ እንቅስቃሴ ላይ መደበኛ ስራቸው ላይ የነበሩ አርሶ አደሮች እና ሌሎች በተለያየ የስራ መስክ የሚንቀሳቀሱ ሲቪሊያን ላይ ከፍተኛ ጉዳት ያደርሳሉ። እንግዲህ ውጊያ እያደረጉ ነው ወይ ጦርነት እያደረጉ ነው ብለህ እንኳን ለመገመትና ማሰብ በማትችልበት ሁኔታ በሁሉም አካባቢ የሚፈጽሙት ነው። በነገራችን ላይ ይሄ አንዳንድ ጊዜ ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታ ጭምር ይሄ ነገር ይደረጋል። በተደጋጋሚ የሚያደርጉት ነገር ነው። የሆነ ቦታ ላይ ስምሪት ወስደው በተንቀሳቀሱበት ጊዜ በርቀትም በቅርበትም የወገን ኃይል እንቅስቃሴ በሌለበት ሁኔታ አንድ ተራራማ ቦታ ላይ ሆነው መድፎችን ይተኩሳሉ፣ ሮኬቶችን ይተኩሳሉ፣ ሌላም ነገር ይደረጋል። በዛ መሀል ለሚደርስ አይነት ሰብአዊ ጉዳት የትኛውም አይነት ውድመት፣ መሰረተ ልማት ውድመት፣ የንብረት ውድመት፣ የሰው ህይወት መጥፋት ምንም አይነት ኃላፊነት የማይሰማቸው አመራሮች ነው እንግዲህ መከላከያ ሰራዊት የሚባለውን ያሉት። እንዲሁ የመወራጨት ነገር ካልሆነ በስተቀር እንግዲህ እየተደረገ ያለው ትጥቅ ትግል ነው፣ ሽምቅ ትግል ነው። በዚህ መንገድ በዘፈቀደ በመተኮስ ወደ አዩት ጫካ ሁሉ ወደሚጠረጥሩት ተራራ ሁሉ በመተኮስ ድል ማድረግ አይችሉም። መሳቂያ ከመሆን ያለፈ ነገር የላቸውም። ይልቁንም ከፍተኛ የሆነ የኢኮኖሚ ድቀት ያስከትሉ ይሆናል በሀገሩ ላይ። የነሱንም ስነ ልቦና የውጊያ ሞራል ጭምር የሚጎዳ ተግባር የሚፈጽሙ ካልሆነ በስተቀር አንዳችም ጠቀሜታ የለውም። ግን በተደጋጋሚ የሚያደርጉት ነው። ሰሞኑንም በደጋማው የጎጃም አካባቢ ተሸክመው ይዞት የዞሩትን መሳሪያ በተሽከርካሪም በሰው ጉልበትም የጫኗቸውን ከባድ መሳሪያዎች በዚሁ መንገድ በዘፈቀደ ወደ ተለያየ አቅጣጫ በመተኮስ የተለመደውን የሽብር ተግባር ከመፈጸማቸው በስተቀር ሌላ የተለየ በወገን ኃይል ላይ ይህ ነው የሚባል ጉዳት ማድረስ አልቻሉ። ምንም አይነት ተጽዕኖ አልፈጠረም። በሁለት መሰረታዊ ምክንያቶች እንደሚታወቀው የኛ ሰራዊት የሚጠቀማቸው መሳሪያዎች፣ የሚጠቀመው ሎጂስቲክስ፣ አሰፋፈሩና ነባራዊ ሁኔታው ለነሱ የቡድን መሳሪያ ጥቃት ወይ የጅምላ ጥቃት የሚመች አይደለም። ኢቭን በተከታታይነት በተፈጸሙ የድሮን ጥቃቶችም ጭምር ሲግኒፊካንት ጉዳት ማድረስ አልቻሉም በወገን ኃይል ላይ። ስለዚህ ከየትኛውም እንቅስቃሴያችን መገደብ እና ማገድ የሚችሉ አይደለም። ሁለተኛው ነገር ይሄንን እንቅስቃሴ ከማድረጋቸው አስቀድመን ከቀናት በፊት አንድ ቦታ ላይ ከመድረሳቸው ከ4 ቀናት ከ5 ቀናት አስቀድመን አስተማማኝ የሆነ መረጃ ስለነበረ በቂ ዝግጅት አድርገን ነው የምንጠብቃቸው። መዋጋት ያለብን ቦታ ላይ ለደፈጣ ጥቃት የሚመች ኢላማ ውስጥ በገቡልን ሰዓት በደፈጣ ጥቃት እርምጃ እንወስዳለን። ለሱ ባልተመቸ ሰዓት ደግሞ ቦታ በመለወጥና በመቀየር የጠላት ኃይል የሳሳበትን ስስ ቦታ በመምረጥ እዛ ላይ እንመታለን። በዛ መሰረት ምርኮችን እናገኛለን፣ ተተኳሾችን እናገኛለን። በእነሱ ባገኘናቸው ተተኳሾችና ምርኮች ደግሞ እንደገና ሰራዊታችንን እናደራጃለን። ይሄ ለ3 ዓመታት የቀጠለ ዑደት ነው። በቀጣይ የምናደርጋቸው ውጊያዎች ምናልባት በመልካቸው፣ በይዘታቸው፣ በአፈጻጸማቸው፣ በውጤታቸው ጭምር ከዚህ ለየት ያሉ ስለሚሆኑ ለዛ ለስትራቴጂክ ማጥቃት ለምንላቸውና ለሌሎች ውጊያዎች የምናደርገው ዝግጅት ባለበት ነው፣ እንደተጠበቀ ነው የሚቀጥለው። አሁን እየተደረገ ያለው ኦፕሬሽን ያንን ዝግጅታችንንና ያንን ሂደታችንን የማደናቀፍ አቅም የለውም። ምንም አይነት ይህ ነው የሚባል የማደናቀፍ ውጤትም የለውም። በተግባር በውጤት ደረጃ በእንቅስቃሴ ደረጃ ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ ሰፊ ጂኦግራፊን ሊሸፍን ይችላል የጠላት ሰራዊት። ያንንም ሲያደርግ የተሰባሰበ ኃይል በመጠቀም ነው። ከብዙ ቦታ ያጠራቀመውን ያሰባሰበውን ኃይል በመጠቀም ነው። ስለዚህ በዛ ሂደት ሰራዊቱ በከፍተኛ ሁኔታ ፊዚካሊ መድከም ያጋጥመዋል፣ መሰላቸት ያጋጥመዋል። በዚህ መሰላቸት ማለት በየሰፈረበት ተራራ ሁሉ እየከዳ የወገንን ኃይል ይቀላቀላል። ሰው በውጤት ደረጃ እነሱ ኪሳራውን ይከናነባሉ። በእኛ በኩል ደግሞ የትግሉ ባህሪም የኛም የቆየ ኤክስፖዠርም ስላለና በቂ ዝግጅትም ስላለ ወደፊት ለምናደርገው የትግል እንቅስቃሴ ላይም ሆነ አሁን ባለን የሰራዊታችን አቅም ላይ አንዳችም ተጨባጭ ጉዳት ማድረስ አልቻሉም። ይህ ሲባል በማህበረሰባችን ላይ፣ በህዝብ ላይ፣ በእናቶች ላይ፣ በህፃናት ላይ በየጊዜው የሚያደርሱት ጉዳት፣ የሚፈጽሙት ግድያ፣ ያስገድዶ መድፈር ወንጀል፣ የዘረፋ ወንጀል አሁንም እንደቀጠለ ነው።
በዚህ ረገድ እጅግ አስከፊ ዘግናኝ የዘር ማጥፋት ወንጀሎች፣ ሰብአዊ መብት ወንጀሎች እየፈጸሙ ነው ያሉት። በሰራዊታችን ላይና በውጊያ አቅማችን ላይ ግን ይህ ነው የሚባል ጉዳት አላደረሱም እነዚህ ኦፕሬሽኖች። እንግዲህ ከብልጽግና ጋር ካሰብከው ይሄ የሚገርም የሚደንቅ ነገር አይደለም፣ የተለመደ ነገር ነው። የሚነገረው ሁሉ ሐሰት ነው፣ የሚነገረው ሁሉ የተገላቢጦች ነው። ከመነሻው ኢትዮጵያ እየመከረች አይደለም። የብልጽግናዋ ኢትዮጵያ፣ የአብይ አህመዷ ኢትዮጵያ እያበደች ነው ብለህ ብትገልጸው ነው የተሻለ ሊሆን የሚችለው። ላለፉት 8 ዓመታት ያለ እረፍት የህዝብ እየተገደለ ነው። ያለ እረፍት በርስ ጦርነት ወጣቶች እያለቁ ነው። መሰረተ ልማት እየወደመ ነው። የንግድ እንቅስቃሴ በእጅጉ እየተንኮታኮተ ነው ያለው። የእርሻ ስራ፣ በጣም ብዙ አይነት የኢኮኖሚ እንቅስቃሴዎች ከፍተኛ አደጋ ውስጥ ገብተው ነው የሚገኙት። የኢትዮጵያ የነበራት አጠቃላይ ዲፕሎማሲያዊ አቅሟ በእጅጉ የላሸቀበት ዘመን ላይ ነው የምንገኘው። ስለ ሞራል፣ ስለ ሰብአዊ መብት የሚታሰብበት፣ ስለ ህግ የሚታሰብበት ዘመን ላይ አይደለም ያለ ነው። ያልተፈጸመ ወንጀል፣ ያልተፈጸመ ድርጊት የለም። በከፍተኛ ደረጃ አሁንም የእርስ በርስ ጦርነት፣ የተባባሰ የእርስ በርስ ጦርነት ስጋት ውስጥ ነው የምንገኘው። በጣም ብዙ ሺዎች ያለቁበት ጦርነት እየተካሄደ ነው ያለው። በዚህ መሀል ነው እንግዲህ አንድ አዳራሽ ውስጥ የብልጽግና ሰዎችንና ጥቂት የምክክር ኮሚሽነር ናቸው የተባሉ አረጋውያንን በመሰብሰብ ኢትዮጵያ እየመከረች ነው ተብሎ ድቤ እየተመታ ያለው። ይሄ በሰዎች በዜጎች ደም ላይ፣ በሰዎች መስዋዕትነት ላይ፣ በሀገር ውድቀት ላይ፣ በህዝብ እልቂት ላይ እየተደረገ ያለ ፌዝ እና ጎምዛዛ ቀልድ ተደርጎ ሊወሰድ የሚችል ነው። እዛው አዲስ አበባ ውስጥ ምክክር እየተደረገ እዛው አዲስ አበባ አደባባይ ላይ ደግሞ ጦርነት ካልተከፈተ ተብሎ ሰላማዊ ሰልፍ ሲደረግም አይተናል። እንግዲህ በጣም በእጅጉ የሚያስቅ ነው። በዚህ የምክክር ኮሚሽኑ ተሳተፍ የሚባሉ ሰዎችም የአንድ ፓርቲ ከፍተኛ አመራሮች ናቸው። ማን ከማን ጋር እንደሚመካከር እንኳን ግልጽ ባልሆነበት ሁኔታ ውስጥ እንግዲህ ስለ ምክክር ስታነሳ ተፋላሚ ኃይሎች ናቸው ሊመካከሩ የሚችሉት። ስለ እርቅ ስታነሳ የተጋጩ የተጣሉ ሰዎች ናቸው ሊታረቁ የሚችሉት። እነኚህ ተፋላሚ ኃይሎች በሌሉበት፣ ባልተወከሉበት፣ አገሪቱ ላይ ፕሮሚነንት የሆኑ ፖለቲካ ሰዎች በሌሉበት መድረክ ላይ የብልጽግና ፓርቲ ካድሬዎች ተሰብስበው ነው እንግዲህ እየመከርን ነው እየዘከርን ነው የሚሉትና እንደው ከጦርነቱ ባሻገር ራሱ ምክክር የሚባለው ነገር አስቂ ነው። በሌላ በኩል ደግሞ በሙሉ የአማራ ክልል እና በወለጋ አካባቢ ደግሞ አፍላ ጦርነት እየተካሄደ እዛው በአንድ ጎን ስለ ምክክር እየተወራ፣ በሌላ በኩል ደግሞ ከባባድ መሳሪያዎች ተተኳሾች በገፍ ወደ አማራ ክልል እየተጫኑ የድሮን ቦምቦች ከውጭ ሀገር ከአረብ ኤምሬት እየተጫኑ እየገቡ የድሮን ነዳጅ በውሰት በግዥ እየገባ በቂ እንደገና ዝግጅት ለአየር ጥቃት ለድሮን ጥቃት ዝግጅት እየተደረገ ነው እንግዲህ ስለ ምክክር እየተነገረ ያለው። ይሄ በእጅጉ አሳዛኝ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ እንዲህ አይነት ዘመን እንዲህ አይነት አስቂኝ ጊዜ በተለይ በዚህ ዘመን ይከሰታል ብሎ ያሰበ ማንንም አልነበረም። ግን ሲሆን እየተመለከት ነው። ይሄ በጣም በእጅጉ አሳዛኝና አሳፋሪ ነው። በዚህ ድርጊት ላይ በዚህ ስላቅ ላይ እየተሳተፉ ያሉ የምክክር ኮሚሽን ሰዎችም ሆነ ሌሎች የሚያፍሩበት ታሪክ እነሱ ብቻ ሳይሆን ልጆቻቸው የልጅ ልጆቻቸው ለዘመናት የሚያፍሩበትን ጥቁር ታሪክ እየጻፉ እንደሆነ ነው የሚታየኝ።